ለመሆኑ ፈተና ለመስራት ሌሊቱን ሙሉ ማደር፣ 10 ደብተር ማገላበጥና ጭንቅላት እስኪፈነዳ ድረስ መሸምደድ የግድ ይመስልሃል? ፍቀድልኝና አንድ እውነት ልንገርህ፣ ይህ በፍጹም ትክክል አይደለም። እንዲያውም ሳይንሱ የሚገርም ነገር ነው የሚነግረን። እስኪ አስበው፣ በክፍሉ ውስጥ ያሉ እጅግ ውጤታማ ተማሪዎች ቀኑን ሙሉ ሲጫወቱ ሲያወሩ ውለው ፈተናው ሲደርስ ግን በትንሽ ልፋት A+ ሲያመጡ ታያቸዋለህ። ለመሆኑ ይህ እንዴት ሊሆን ቻለ? እነሱ የሚያውቁት አንተ ግን እንድታውቅ የማይፈልጉት ነገር ምንድን ነው? ዛሬ በዚህ ቪዲዮ ውስጥ ሳይንስ የሚያረጋግጠውንና ሰነፍ ተማሪዎች ፈተናን በቀላሉ የሚያሸንፉበትን 3 የተደበቁ የሳይኮሎጂ ምስጢሮችን እናያለን። በተለይ ሶስተኛው ምስጢር ፈተና ክፍል ከመግባት 10 ደቂቃ በፊት የምታደርገውን ነገር ሙሉ በሙሉ ነው የሚቀይረው። ስለዚህ አንድም ሰከንድ ሳታሳልፍ በትኩረት ተከታተል። የመጀመሪያው ሳይንሳዊ ምስጢር የሚጀምረው በኢኮኖሚክስ ህግ ነው። የፓሬቶ ህግ ወይም የ80-20 ሩል ይባላል። ይህ ህግ ምን ይላል መሰለ? 80% የሚሆነው ውጤት የሚመጣው 20% ልፋታችን ብቻ ነው። ይህንን ህግ ወደ ትምህርት ስንቀይረው የሚሰጠው ትርጉም በጣም ያስደነግጣል። በአንድ መጽሐፍ ውስጥ ካሉ 100 ገጾች መሃል ፈተና ላይ የሚመጣው ዋናው ሀሳብ 20 ገጽ ብቻ ነው። እስኪ አሁን ሁለቱን የተማሪ አይነቶችን እናነጻጽር። የመጀመሪያው ተማሪ ራሱን እየገደለ 10ሩንም ምዕራፎች ከዳር እስከ ዳር ለማንበብ 20 ሰዓት ሙሉ ያጠፋል። ጭንቅላቱ በከንቱ መረጃ ይጨናነቃል። ሰነፍ የተባለው ብልሃተኛ ተማሪ ግን ሙሉ መጽሐፉን ማንበብ ስለሚሰለቸው ምን ያደርጋል መሰላችሁ? ያለፉት ዓመታት የፈተና ጥያቄዎችን በፍጥነት ያያል። መምህሩ ክፍል ውስጥ ደጋግሞ ያተኮረባቸው ነጥቦች ብቻ ይመርጣል። ከዚያም ያችን 20% ዋና ሀሳብ ብቻ ለይቶ በ2 ሰዓት ውስጥ ጨርሶ ቁጭ ይላል። እውነተኛው ሰነፍ ተማሪ ጊዜውን አያባክንም። ባለማጥናት ሳይሆን የምትጠናውን ነገር መርጦ በማወቅ ላይ ያተኩራል። ያነሰ ጊዜ ያጠፋል፣ ግን ፈተና ላይ የሚመጣውን ጠቅልሎ ያውቀዋል። በአጭሩ ባነሰ ልፋት ከፍተኛ ውጤት ያመጣል። ሁለተኛው ምስጢር ሰነፎች ረጅም ማስታወሻ መጽሐፍንና መቅዳትን ስለሚጠሉ የምጠቀሙበት ድንቅ ዘዴ ነው። ይህ ዘዴ ፓሲቭ ለርኒንግ ቨርስስ አክቲቭ ሪኮል ይባላል። ሳይንሱ ደጋግሞ እንደሚያረጋግጠው መጽሐፍን መልሶ መላልሶ ማንበብ ወይ ረጅም ማስታወሻ ደብተር ላይ መቅዳት መረጃው ጭንቅላታችን ውስጥ እንዲቀመጥ አያደርግም። ሰነፍ ተማሪዎች ደግሞ ይህን መሰል አድካሚ ስራ በፍጹም አይወዱም። ስለዚህ በቀጥታ ወደ አክቲቭ ሪኮል ወይ ንቁ ማስታወስ ወደሚባለው ዘዴ ይገባሉ። እንዴት መሰላችሁ ይጠቀሙት? ማስታወሻ ከመጻፍ ይልቅ ራሳቸውን ጥያቄ ይጠይቃሉ። ፈተና ላይ ሊመጡ የሚችሉ ጥያቄዎችን በጭንቅላታቸው እየመለሱ ይለማመዳሉ። ሳይንስ እንደሚለው ጭንቅላት መረጃን ለማስታወስ ሲጨነቅና ሲታገል ትምህርቱ በፍጥነት አይረሴ ይሆናል። በተጨማሪ ሰነፎች ረጅም ታሪኮችንና ቀመሮችን በምናባቸው ወደ አስቂኝ ምስሎች ወይም በአጫጭር ቃላት ወይም ምህጻረ ቃላት ይቀይሩታል። ለምን መሰላችሁ? አእምሮአችን አሰልቺ ጽንሰ ሀሳቦችን በፍጥነት ይረሳል። አስቂኝ፣ እንግዳና አጫጭር ምስሎችን ግን በፍጹም አይረሳም። በትንሽ ጥረት ብዙ መረጃ በአእምሮ የመቅረት ሳይኮሎጂ ምስጢሩ ይሄ ነው። አሁን ደግሞ ወደ ሶስተኛውና እኔን እጅግ ወደ ገረመኝ የሳይኮሎጂ ምስጢር ደረስን። በሳይኮሎጂ ውስጥ ኤርከስት ደንሰለው የሚባል እጅግ የታወቀ ህግ አለ። ይህ ህግ ጭንቀትና የፈተና ውጤት ያላቸውን ቀጥተኛ ግንኙነት ያሳያል። ከልክ በላይ የሚያጠኑ ተማሪዎች ይህ ሳይመጣ አይቀርም ያን ሳላነብ ቀረው ልወድቅስ እያሉ ራሳቸውን በከፍተኛ ጭንቀት ይሞላሉ። ፈተና ክፍል ሲገቡ ደግሞ በዚህ ጭንቀት ብዛት በአካላቸው ውስጥ የአድሬናሊን ሆርሞን ይለቀቃል። በዚህ ጊዜ ጭንቅላታቸው ሙሉ በሙሉ ብላንክ ይሆናል ወይም ባዶ ይሆናል። ብዙ ጊዜ የምናውቀውን ነገር ፈተና ላይ የምንረሳው ለዚህ ነው። ሰነፍ ተማሪዎች ግን ነገሮችን ቀለል አድርገው ስለሚያዩት የጭንቀት መጠናቸው በጣም ዝቅተኛ ነው። በፈተና ሰዓት አእምሯቸው ሙሉ በሙሉ ዘና ስላለ በክፍል ውስጥ በሩቅ የሰሙትን ወይም ከሳምንታት በፊት በጨረፍታ ያነበቡትን ትናንሽ ትዝታዎች እንኳን ሳይቀር በቀላሉ ከአእምሯቸው የማውጣት አቅማቸው እጅግ ከፍተኛ ይሆናል። በረጋ መንፈስ ፈተናውን ይጋፈጣሉ፣ ሳይጨነቁ ያልፋሉ። እንግዲህ እዚህ ጋር አንድ ትልቅ ጥንቃቄ ማድረግ አለን። ሰነፍ ሁን ስል ምንም ሳታጠና ፈተና ላይ የሌላን ሰው ገልብጠ እለፍ ማለት እንዳልሆነ ግልጽ ነው። ያለ ምንም ጥረት
ውጤት አይመጣም። ዋናውና ትልቁ ምስጢር ወርክ ሃርድ ከማድረግ ይልቅ ወርክ ስማርት ማድረጉ ላይ አተኩር። 24 ሰዓት ሙሉ ተጨንቀ ደብተር ከምትሸመድድ በቀን 2 ሰዓት ብቻ በንቃት በብልሃትና ዋና ዋና ነጥቦችን ለይተ አጥና። ሰነፍ የመሆን ጥቅሙ የሚመጣው ስንፍናህን ወደ ብልሃት ስቀይር ብቻ ነው። ይህ የሳይኮሎጂና የጥናት ምስጢር ከጠቀመ እንደዚህ አይነት ጠቃሚ ቲፖች እንዲደርሱ ቪዲዮውን ላይክ እና ቻናሉን ሰብስክራይብ ማድረግ እንዳትረሳ። በሚቀጥለው ቪዲዮ ይበልጥ በሚገርም ሀሳብ እስክንገናኝ መልካም ጊዜ